የሰሜን ሱዳኗ ስልታዊ ደማቅ የንግድ ማዕከል የዘመናዊ ተቋማት እምብርት ኤልፋሻር ወድማለች። ከ300,000 ሕዝብ መኖሪያነት የመብት ተሟጋቾች እንደሚሉት ወደ ሰዎች ቄራነት ተለውጣለች። የኤልፋሻር ውድመት የነዋሪዎቿ እልቂት፣ ስቃይና ሰቆቃ ታዛቢዎች እንዳሉት 2 ዓመት ከመንፈቅ ያስቆጠረው የሱዳን የእርስ በርስ ጦርነት ወደ ዘግናኝ ምዕራፍ የመሸጋገሩ አብነትም ሆኗል። የሱዳን ፈጥኖ ደራሽ ጦር ኤልፋሻርን መቆጣጠሩ ያስከተለው ተጨማሪ ቀውስና ስጋት መነሻ የሱዳን የጥፋት ጉዞ ማጣቀሻም የዓለም አቀፉ ማህበረሰብ አጸፋ መድረሻችን ነው። ላፍታም አብራችሁን ቆዩ። በ18ኛው መቶ ክፍለ ዘመን ጠንካራ ኃይል፣ ብልጠት፣ ብልሃታቸው በዳርፉሮች ዘንድ ስም ዝና ያተረፈላቸው ሱልጣን አብዱልራህማን አልረሺድ ያችን በአዋራማ በረሃ የተከበበች ስፍራን እንደ አማራጭ ርዕሰ ከተማነት የሰፈሩባት ጸሐፍት እንዳሉት በ3 ምክንያቶች ነበረ። ነፋሻ ናት፣ ለእርሻ ትመቻለች፣ ከሁለቱም በላይ ለፖለቲካ እርምጃና ለጦር ኃይል ንቅናቄ ስልታዊ ናት። ፋሸር አሏት ስሟንም፣ ተለዋጭ ርዕሰ ከተማ እንደማለት። የሱዳን የእርስ በርስ ጦርነት እስከተጫረበት እስከ ሚያዝያ 2023 ድረስ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ሌሎች የሰሜን ሱዳን ከተሞች አንዳቸው ከሌላቸው በመኪና መንገድ የሚገናኙት በኤልፋሻር በኩል ነበረ። ከሱዳን የወደብ ከተማ ፖርት ሱዳን ወደ ሰሜን ሱዳን ወይም በተቃራኒው ሸቀጥ ይሁን የእርዳታ ቁሳቁስ በመኪና የሚጓዘውም በዚች ከተማ በኩል ነበረ። ከሰሜንና ከምዕራብ ሱዳን ከተሞች ሁሉ ዘመናዊ የሕክምና ማዕከል፣ የገንዘብ ተቋማት፣ የንግድ ማዕከላት፣ ትልቅ ዩኒቨርሲቲ የሚገኝባትም ከተማ ናት። ጦርነቱ እስከተጀመረበት ጊዜ ድረስ ከ300,000 በላይ ሕዝብ ይኖርባትም ነበረ። የሱዳን መከላከያ ጦርና የሀገሪቱ ፈጥኖ ደራሽ ኃይላት ሚያዝያ 2023 ካርቱም ላይ የገጠሙት ውጊያ ወደ ሰሜንና ምዕራብ ሱዳን ከተስፋፋ በኋላ ግን አቅሙ የፈቀደ የከተማይቱ ነዋሪ ወደ ሌላ አካባቢ ሸሽቷል። የሰብአዊ እርዳታ አቀባዮችና የመብት ተሟጋቾች እንደሚሉት የፈጥኖ ደራሹ ጦር ከተማይቱን ለ500 ቀናት ያክል ከቦ የእርዳታ እህል እንዳይገባ በመከልከሉ ደግሞ መሸሽ ያልቻለው በሺህ የሚቆጠር ነዋሪ በረሃብ፣ በኮሌራና በሌሎች በሽታዎች አልፏል። ባለፈው መስከረም ከተማይቱን ለቀው የወጡ የሱዳን የመብት ተሟጋቾች እንዳሉት ኤልፋሻር ወደ ትልቅ ክፍት መቃብርነት ተለውጣለች። የፈጥኖ ደራሹ ጦር ከ1 ሳምንት በፊት ኤልፋሻርን ከተቆጣጠረ በኋላ ደግሞ የሰላማዊ ሰዎች መኖሪያዎችን በከባድ መሳሪያ ይደበድብ ያዘ። የመብት ተሟጋቾች እንደሚሉት የፈጥኖ ደራሹ ጦር ባልደረቦችና ተባባሪዎቹ ሚሊሻዎች በአደባባይ አንዳንዴ የቪዲዮ ካሜራ እየደቀኑ በሽተኞችን ከሐኪም ልጆችን ከአዋቂ ሳይለዩ በመደዳ ይረሽኑ ገቡም። ሴቶችን ይደፍራሉ። ግድያም፣ ጥቃት፣ ግፉን የፈሩ 70,000 ያክል የከተማይቱ ነዋሪዎች ጠዊላ ወደ ተባለች አካባቢ ሸሽተዋል። ዛህራ አህመድ ኤልፋሻር ምንቀረኛ አይነት ይላሉ። የበኩር ልጄ ተገድሏል። በሽተኛ ባሌ ሞቷል። ሌላው ልጄ በከባድ መሳሪያ ተመቶ ቆስሏል። በመጨረሻ ለመሸሽ ወሰንኩ። ልቆይ ብልም ምግብ የለም። ገንዘብ ቢኖር እንኳ የሚሸጥ ምግብና መጠጥ የለም። ሌላው ቢቀር ለቁስለኞቹ ልጆች ለክረምቱ መከላከያ ብርድ ልብስ ይሰጡናል የሚል ተስፋ አለን። ልጄም ሕክምና አግኝቶ ይድናል ብዬ ተስፋ አደርጋለሁ። ናጅዋ አደም ወጣት ናት። ሸሽታለች። ዘመዶቿን ለማግኘት ትመኛለች። ጦርነቱ እንዲቆም ትጸልያለች። ጦርነቱ እንዲቆም እንመኛለን። እኔ ራሴ
እናቴና 3 ወንድሞቼ ጠፍተውብኛል። ያሉበትን አላውቅም። ዛሬ ከከተማው ስንወጣ ወዴት እንደሄዱ አጣኋቸው። ተበታተን፣ አላገኘኋቸውም። እናቴ፣ 3 ወንድሞቼ፣ አክስቴ፣ ሴት አያቴ አንዳቸውም የሉም። የተባበሩት መንግስታት ድርጅትና የሱዳን የመብት ተሟጋቾች እንደሚሉት ባለፈው አንድ ሳምንት ጠዊል ከደረሱ ተፈናቃዮች ከ700 የሚበልጡት ከወላጆቻቸው የተለዩ ወይም ዘመድ ወላጆቻቸው የተገደሉባቸው ለአካለ መጠን ያልደረሱ ልጆች ናቸው። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛም ግፍ ለተዋለባቸው ሰዎች ይጸልያሉ። ውድ ወንድሞቼና እህቶቼ ከሱዳን በተለይም ከኤልፋሻር ብዙ ከተሰዉበት ከዳርፉር ግዛት የሚወጡ ዘገቦችን በታላቅ ሐዘን እየተከታተልኩ ነው። በሴቶችና በልጆች ላይ መከላከያ በሌላቸው ሰላማዊ ሰዎች ላይ በመደዳ የሚፈጸመው የኃይል እርምጃና ሰብአዊ እርዳታ እንዳይደርስ መከልከሉ ወትሮም ለበርካታ ወራት በተደረገው ግጭት የተሰቃየውን ሕዝብ ተቀባይነት የሌለው መከራ እያደረሰበት ነው። በ2003 ጀምሮ ለተከታታይ ዓመታት በሱዳን መንግስት ጦርና በዳርፉር አማጽያን መካከል ዳርፉርስ በተደረገው ጦርነት በመቶ ሺህ የሚቆጠር የግዛቲቱ ህዝብ አልቋል። ለዳርፉሩ ጦርነት መነሻ ናቸው ከሚባሉት ምክንያቶች የብሪታንያና የግብፅ ቅኝ ገዢዎች የቀበሩት የልዩነት ፈንጂ 1፣ የካርቱም ገዢዎች ለረጅም ዘመን የተከሉት የአረብ የጥቁር ሱዳናዊ የበላይ የበታችነት አገዛዝ መርህ 2፣ የሀያላን መንግስታት ጥቅምና የሱዳንን የተፈጥሮ ሀብት ለመቀራመት የሚሹ የአካባቢው ኃይላት ጣልቃ ገብነት 3 በቀዳሚነት ይጠቀሳሉ። የፕሬዚደንት ዑመር ሐሰን አልበሽር መንግስት የዳርፉር አማጽያንንና ደጋፊዎቻቸውን እንዲመቱለት ያደራጀው የጃንጃዊድ ሚሊሻ ከጦርነቱ በኋላ የሱዳን ፈጥኖ ደራሽ ጦር በእንግሊዝኛ ምህጻሩ RSF በሚል ስያሜ በአዲስ ስም ተደራጀ። አልበሽር በለብ ለብ ስልጠና በአዳዲስ መለያ ወይም ዩኒፎርምና በጦር መሳሪያ ላጠናከሩት አዲስ ኃይል አዛዦች የጀኔራልነት ማዕረግ ሲለጥፉ ቁጥራቸው ጥቂት ቢሆኑም የሱዳን የስለላና የወታደራዊ ባለሙያዎች የኋላ መዘዙን ገምተው አለቃቸው ሐሳባቸውን እንዲቀይሩ ሞክረው ነበረ። የሱዳንን ፖለቲካም ለ30 ዓመታት ያክል የዘወሩት ጠንካራው ገዢ አልበሽር ግን በጀመሩት ቀጠሉ። የሱዳን ጉዳይ አጥኚ ሻይና ሉዊስ እንደሚሉት ኋላ ፈጥኖ ደራሽ በሚል አዲስ ስም የተደራጀው ኃይል መጀመሪያውኑ የተመሰረተው ለጥፋት ነበረ። ሌሎች ኃይላት ከጀርባቸው እንዲህ አይነት የጭካኔ ዓላማ ያላቸው አይመስለኝም። RSF ግን ሁል ጊዜ ዘር የማጥፋት ዓላማ ያለው ኃይል ነው። መጀመሪያ በዑመር አልበሽር ስርዓት ሲመሰረትም የ2003ቱን ዘር ማጥፋት እንዲፈጽም ነው። መሰረቱ አሁንም እንዳለ ነው። ዘመናዊውን ትምህርት ተከታትለው ከመደበኛ የጦር ትምህርት ቤት ተመርቀው በውጊያና ልምድ ከከፍተኛው የጦር አዛዥነት ማዕረግ የደረሱት የሱዳን መደበኛ ጦር መኮንኖች የጠቅላይ አዛዣቸውን እርምጃና ሐሳብ ጠሉትም ወደዱት፣ ተቀበሉት። ይሁንና ለእኛ ባፍታ ከግመል አርቢ፣ ጋላቢ ወይም ነጋዴነት ወደ ጦር አዛዥነት ለተለወጡት አዳዲስ የጦር መኮንኖች ያላቸውን ንቀት ቢደብቁ እንኳን ከነሱ እኩል ለማየት የተናነቃቸው ነበረ። በ2018 የሱዳን ሕዝብ በአልበሽር አገዛዝ ላይ ሲያምጽ አመጹን ለማክሸፍ ቀድሞ የዘመተው የፈጥኖ ደራሽ ጦር ነበረ። ጀነራል መሐመድ ሐምዳን ዳግሎ ሐምዲቲ የሚያዙት ጦር የሚወስደውን እርምጃ የካርቱም ምርጥ መኮንኖች አልጠሉትም። ይሁንና የአልበሽርን መንበር ለመቆጣጠር የፈጥኖ ደራሹ ጦር እንቅፋት ሊሆን እንደሚችልም በግልጽ አውቀውት ነበረ። የፖለቲካ ተንታኞች እንደጻፉት ፈጥኖ ደራሹ ጦር በአንድ በኩል የህዝቡን አመፅ እንዲያዳክም፣
በሌላ በኩል ለአልበሽር የሚሰጠውን ድጋፍ እንዲቀንስ የካርቱም የጦር መኮንኖች እነ ሐምዲቲን በመሪነት ስልጣን ጭምር ያባብሉ ያዙ። ተሳካላቸውም። ሚያዝያ 11 2019 አልበሽር ከስልጣን ተወገዱ። ጀነራል አህመድ አዋድ ኢብን አሮፍ ለአንድ ቀን ስልጣን ከያዙ በኋላ እነ ሐምዲቲን በማግባባቱ ጥረት የተካፈሉት ጀነራል አብዱልፈታህ አልቡርሃን የአዲሱን ወታደራዊ ሁንታ የገዥነት ስልጣን ተቆጣጠሩ። ጥቂት ቆይቶ ጀነራል መሐመድ ሐምዳን ዳጋሎ ምክትል ገዢ ሆኑ። በ2019 የጠላትህ ጠላት በሚል ፖለቲካዊ ስልት የተወዳጁት ሁለቱ ጀነራሎችና ተከታዮቻቸው ከፖለቲካው መመሰቃቀል ከስልጣን ሽሚያው ጋር የወትሮ መናናቅ፣ መታበይና የገጠር ከተማ ተባለጥ ተጨምሮበት ተከፋፈሉ። ካርቱምንም ያጋዩት ገቡ። ሚያዝያም 2023 የሱዳን ጎረቤቶችና ወዳጅ ከሚባሉ መንግስታት መካከል ጦርነቱን ለማብረድ ከጣሩት ይልቅ ያጋጋሙት ማየላቸው ግን ብዙ ተንታኞችን በተለይ ሱዳናውያን አዋቂዎችን ግራ እንዳጋባ፣ አንዳንዶቹን እንዳስተዛዘበ ቀጥሏል። ዘገቦች እንደጠቆሙት ግብፅ፣ ኢራን፣ ቱርክና ሩሲያ በቀጥታም በተዘዋዋሪም ጀነራል አልቡርሃን የሚመሩትን የሱዳን መከላከያ ጦርን ይደግፋሉ። ከተባበሩት አረብ ኤሚሬቶች እስከ ኬንያ፣ ከሊቢያ የጦር አበጋዝ እስከ ቻድ የሚገኙ መንግስታትና ኃይሎች በቀጥታ ሌሎች በተዘዋዋሪ የፈጥኖ ደራሹን ጦር ይረዳሉ። የሱዳንን ስልታዊ አቀማመጥ በአፍሪቃና በአረቡ ዓለም ያላትን ተጽዕኖ የወርቅና የሌሎች ማዕድናት ሀብቷን ለመቆጣጠር የሚሹ የውጭ መንግስታት የተነከሩበት ጦርነት እነሆ ዘንድሮ ጥቅምት 2 ዓመት ከመንፈቅ ደፈነ። በትንሽ ግምት ከ150 ሺህ በላይ ህዝብ አልቋል። ከ14 ሚሊዮን በላይ ህዝብ አንድም ተሰዷል ወይም ተፈናቅሏል። እርዳታውም የለም። ዓለም ካፍታ ዘገባ ባለፍ የዘነጋው ጦርነት በ2 ዓመት ከመንፈቁም ኤልፋሸር ላይ ዘግናኝ ውጤቱ በድጋሚ በገሃድ ታየ። ዓለም አቀፍ ማህበረሰብ የሚባለው ሀያሉ ዓለም የሱዳንን ጦርነት እንዲያስቆም፣ ተፋላሚዎችን እንዲቀጣና ለችግረኞች እርዳታ እንዲሰጥ የሰብአዊ እርዳታ አቀባዮች፣ የመብት ተሟጋቾችና ተንታኞች በተደጋጋሚ ጠይቀዋል፣ ተማጽነዋልም። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳይ ምክትል ዋና ጸሐፊ ቶም ፊልቸር ባለፈው ሐሙስ ደገሙት። ፊልቸር ለጸጥታው ጥበቃ ምክር ቤት እንደነገሩት የኤልፋሸሩ ሰብአዊ ድቀት እንደሚደርስ በፊትም ይታወቅ ነበረ። እዚህ ያለ ማንኛውም ሰው ይህ እንደሚሆን አላውቅም ነበር ማለት የሚችል አለም። የስቃይ ሰቆቃውን ጩኸት እዚህ አንሰማም። ሰቅጣጩ እርምጃ ግን ቀጥሏል። ሴቶችና ልጃገረዶች እየተደፈሩ፣ ሰዎች በማናለብኝነት እየተከታተፉ እየተገደሉ ነው። ትናንት ሳዑዲ አረቢያ እናቶች ሐኪም ቤት ውስጥ ብቻ 500 ያህል ህሙማንና አስታማሚዎቻቸው መገደላቸው ተዘግቧል። ይህ በሕክምና ተቋማት ላይ ከሚፈጸሙ ጥቃቶች የቅርቡና ለጦርነቱ አስቀያሚ ገጽታዎች የቅርብ ምሳሌ ነው። ኤልፋሸር ውስጥ የተፈጸመውን ጥቃት፣ ግድያና ግፍ የተለያዩ መንግስታት፣ የአውሮፓ ህብረትና የጸጥታው